እንኳን ደህና መጣሽ ብሌን። በእርግጠኝነት ነው የጠረጠርኩትን ጠርጥረ ነው አይደል? አንቺም እንደኔ ቃልን ጠረጠርሻት? አዎ፣ ግን ብዙም አይደለም። እኔ ግን ሙሉ ለሙሉ አላምናትም። አውቃ ድራማ እየሰራች ነው። እንጃ ሳሚ፣ ለምን እንደዚህ እንደምታስብ ይገባኛል። ግን እኮ ሰው ይቀየራል። ሁሌም እኮ አንድ አይነት ሰው ተሆኖ አይኖርም። ለምሳሌ አንተም ተቀይራል። አንተም እንደሷ ነበርክ፣ ግን ደግሞ አሁን ተቀይራል። ምናልባት ቃልም ተቀይራ ቢሆንስ? አዎ፣ ቃል ግን መቼም የምትቀየር ሰው አይደለም። ይሄ ሁሉ ነገር እንኳን ተፈጥሮ ትንሽ እንኳን አላሳዝንሽም? የተፈጠረው ነገር ምንም አይቀየርም። ያደረግሽብኝንም ነገር እንደ እናት ሁሉንም ይቅር ብዬሻለሁ። ስለዚህ መቀየርሽን እርግጠኛ አይደለሁም። ስለዚህ እዚህ ትሆኛለሽ። ይሄ የመጨረሻ ውሳኔ ነው። ጉድ ሳይሰማ መስከረም አይጠባ ይባላል። ጉድ ነው። የቃልና የበኃይሉ ወጥመድ አሁንም እንደቀጠለ ነው። ቃል እንግዲህ በዚሁ አማካኝነት አጋጣሚውን ተጠቅማ ወይዘሮ ሰላምን ወጥመድ ውስጥ ልከታት ነው። ገነት ለጽድቅና ለነብሷ ብታስጠጋትም እሷ ግን እርግጠኛ ሁና ወደዛ ቤት እንደምትመለስ የሰረችው ሴራ ሳይሆን አይቀርም። እጅግ አጓጊና ልብ አንጠልጣይ የብሌንና የበኃይሉ ፍጥጫ ምን ያደርጋት ይሆን? በኃይሉ ሳሚሻ ከኋላ ነበርና ይታደጋታል ወይ? ሳሚ በህይወቷ ቦታ የሌለው ሰው ጋር መቀመጥ ትርፉ ኪሳራ ነው፣ ትርፉ ድካም ነው በማለት ሻንጣውን አሰናግዶ ሊሄድ ሲል የቃልን መርዶ የሰሙት ሁሉም ተሰብስበው በመሄዳቸው ዳግም በቅናት ተንጨርጭሯል። የዳግም እንግዲህ በይፋ የቤቷ አልበቃ ብሎሽ እናቴ ቤት ድረስ ሄድሽ ለመማገጥ ውሽማሽን ይዘሽ ብሎ በመናገሩ ሳሚ እንግዲህ ጨክና ሂድ ለማለት ድፍረት አይኖራትም ማለት ነው። ብሌን እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም የሚገርምና የሚደንቅ ነገር እየተፈጠረ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ የሚገርም ነገር እየተፈጠረ ነው። ምን ተፈጠረ፣ እንዴት፣ ወዴት የሚለው በጣም የሚያሳዝን ነገር ነው። በኃይሉና ቃል እንደተነጋገሩት አንቺን ላግዝሽ፣ አንቺ ከኔ ጋር መሆን እየፈለግሽው አንድና አንድ ከሰላም ጋር የሚያገናኘን ጥቅም ሲኖር ብቻ ነው። አለበለዚያ ደፍቼ ነው እምጥልሽ። ሁለተኛ ስንገናኝ የውርሱን ጉዳይ አስተካክለሽ መሆን አለብሽ ብሎ እንደዛተባት ሁሉም ነገር ተበላሽቶ ጎዳና እንደወደቀች እናስታውሳለን። አሁን ከገነት ቤት መሆኗ ምን ጥቅም አለው? ምን ጉዳት አለው? የሚለው በጣም የሚገርም ነገር ነው። ወይዘሮ ሰላም እንግዲህ ቃልም እንደ ብሌን መልካም ልጅ ብትሆን መልካም ልብ ቢኖራት ምን አለ፣ ስለዚህ መልካም ልብ እንዲኖራት ከገነት ጋር መቆየት አለባት በማለት ገነት እንግዲህ ልጅሽ አደጋ ደርሶባት ወይም እርቧት ጠምቷት ብላ የሚለውን ዜና ስትሰማ እየተብረከረከች ነው ሄደችው። በጣም ያሳዝናል። ሳሚ ብሌን ጠንቅቀው ያውቃሉ። በተለይ ሳሚ ጥንቅቅ አድርጎ ያውቃል የቃልን ክፋት፣ ተንኮል። ብሌንም ስታወራ በአፏ በአንደበቷ ሰምታለች የሰላም ልጅ እንዳልሆነች። ስለዚህ ሰላምን መልሰው ልቧን አራርቶ ወደ ቤት እንድትመልሳት የምታደርገውን ነገር እንደሆነ ቢገባቸውም ሰላም ግን ከዚህ በላይ መታገስ አልችልም፣ ይቅርታ አድርጊልኝ በማለት ተንበርክካ ቃልን ለመነቻት። ግን ትልቁ ጉዳይ ቃል ምን አይነት እንዳልተቀየረች እና የሆነ ወጥመድ እንዳሰበች የሚያስረዳው ወደ ቤት አልወስድሽም፣ የቃል መልካም ጸባይ መሆን የገነት አስተዋጽኦ ሊኖር ይገባል። ብሌንን ገነት ኮትኩታ ስላሳደገቻት ነው መልካም ልጅ፣ ጥሩ ስነ ምግባር ያላት። ስለዚህ ገነት ጋር እንድትሆኝ ወስኛለሁ ስትባል እንግዲህ እንዴት ተናዳ እንደነበር አይተናል። እጅግ የሚገርመው ነገር እዛ ቤት መሆኗ ሜቢ ገነትን ትጎዳታለች መልሳ፣ ወይስ በኃይሉ በሚዝትባትና በሚያስፈራራት ዛቻ ያንን ዶክሜንት ይዛ ትመጣለች? የእውነት ገነትን መልሳ ከካደቻት በጣም ከባድ ነው። በዚያም አለ በዚህ ሳሚ ጠንቅቅ አድርጎ የሚያውቃት በፍጹም ጥቅሟንና ጥቅሟን መሸጋገሪያ ድልድይ ነው እንጂ መቼም አትለወጥም ብሎ ከብሌን ጋር ሲያወሩ ሰምተናቸዋል። የሚያሳዝነውና ልብ የሚሰብረው ጉዳይ አሁን ሁሉንም እየሸወደች ነው ከብሌን እና ከሳሚ ውጭ። አንደኛ ገነት ተቀይራለች፣ ተጸጽታለች። ያቺ ልቧ ያበጠ ልቧ ድፍን ድንጋይ የሆነው ቃል ይቅርታ ጥፍቻለሁ፣ በድዬሻለሁ፣ ጎድቼሻለሁ፣ ስታምንኝ ቃልሽን በልቻለሁ ብላ ይቅርታ ከጠየቀች ተለውጣለች በማለት እንግዲህ ስትናገር ሰምተናታል። ብሌንም ለምስክር አንተ ነህ፣ አንተ እንግዲህ በጣም ደፋር ወይም በጣም አስቸጋሪ ሰው ነበርክ፣ ስለዚህ ተቀይረሃል።
እሷም የማትቀየርበት ምክንያት ምንም የለም በማለት እንግዲህ ተስፋ አድርጋለች። ሳሚ ግን እንግዲህ ከዚህ በላይ ምንም ልልሽ አልችልም፣ ብዙ የምጨርሳቸው ማስተካከል የሚፈልጋቸው ጉዳዮች አሉ። አንቺ ግን እንድኖር አልፈቀድሽልኝም። ስለዚህ የማልፈለግበት ቦታ አልቀመጥም። ብቻ ግን ሰላምን የበለጠ እንዳትነሳ አድርገው ሊሰብሯት ነው። በድጋሜ ልቧን ማግኘት የፈለገችው አንቺ ጠብቂያ ሲላትም ነበረ ለብሌን። ብሌን እንግዲህ ሳሚ እንዲሄድ አልፈለገችውም። ቆይ እያለች እንግዲህ የተናገረችው ቃል ልቡን ቀጥ አድርጎታል ማለት ነው ለሳሚ። ብሌን እንደዚህ ብላ በመናገሯ በጣም ደስ ነው ያለውና ዝም ብትል በቃ አይደለም ዝም ብላ በቃ ከዚህ ሂድ ለማለት እንኳን አይን አይኔን እያየሽ ንገሬ ሲላት አቅማታ እንደነበር ተረድቷል። በዛም አለ በዚህ እየተደበቀ ሊጠብቃት እየተጠበቀ ሊከልላት ይችላል እንጂ አይሄድም ጥሏት። በእርግጥ አሁን ሳሚና ዳግም በድጋሜ ከተደባደቡ ዳግም ሳሚን ከጎዳው ብሌን የመጨረሻ ሳሚን ከዛ ቤት አትለቀውም ማለት ነው። ቃል ግን ወደ አልማዝ ቤት ወደ ሰላም ቤት አለመመለሷ በጣም አሪፍ ነገር ነው። ምክንያቱም የራሷ እቅድና ፕላን ያላት ልጅ ናት ቃል ማለት። በተለይ የቃል ውርደት የኃይሉ ውርደት የመጨረሻ ማብቂያው ድባቅ መምቻው ይህ ሚስጥር ሲወጣ ነበር። አሁን ግን መቼም ሰላም ክስ ካልመሰረተች ምንም ነገር አይበቃም ማለት ነው። ስለዚህ ሄለን ተመልሳ መታ እውነቱን ማፍረጥ አለባት። ሳሚም እንግዲህ ዝም ማለት የለበትም። አድፍጦ ትክክለኛ መረጃውን አሁን የቃል እናትን ሲያመጣት ሁሉም ነገር ያበቃለታል ብሎ ነበረ። ቃል ግን እስከ ጥግ ድረስ በቂቤ ምላሷ ሄዳለች። አሁን ቃል እዛ ቤት መልሳ መግባት የፈለገችው አንድና አንድ ውርሱን ፍጻሜውን ለማግኘት ነው። ምክንያቱም የውርሱ ጉዳይ በእጇ ካገባ ሰላም ለምን ቆዳዋ ተገፎ ሜዳ ላይ አትወድቅላትም? እና ወይዘሮ ሰላም በእርግጥ ገነት ጋር ትቀመጥ ብላ መወሰኗ አሪፍ ሆኖ ሳለ ግን ገነትን የበለጠ እንዳትጎዳት ወይስ ከዛ ጎዳና አንስታ እንደዚህ ስላበላቻት ስላጠጣቻት ማንም ሳይረዳት ሁሉም አንቅረው ሲተፋት እንደዛ በድላት እንኳን ክፋት በክፋት አይመለስም። እኔ ለነፍሴ እንጂ ለስጋ አይደለም አንቺን ያመጣውሽ ቃል የኔ ልጅ ብላ እንግዲህ ሳትጸየፍ ንቃ ሳትተው ወደ ቤት አምጥታታለች። ይህን ጉዳይ ግን ከልቧ አስገብታ ሴትዮ እኮ ለኔ መልካም የዋለችልኝ ናት በማለት እንግዲህ በኃይሉ የሚያዛትን የክፋት ወጥመድ ገነት ላይ ምንም አላረግም በማለት ልክ ባለፈው ለዳግም ስል ነው ወረቀት ነው የመለስኩት ብላ እንትን እንዳለችው መልካም ለመሆን ትሞክር ይሆን ወይ የሚለው ነው። ብሌንም አልተዋጠላትም፣ ሳሚም አልተዋጠለትም። አሁን ግን ትክክለኛው ጉዳይ በኃይሉና ብሌን ተፋጠዋል። በኃይሉ በፍጹም ብሌን ብቻዋን አግኝቶ ትቷት አይሄድም እና የሆነ ነገር እንዳያረጋት፣ እንዳይሰውራት፣ እንዳይደብቃት፣ እንዳያግታት እሷ ከታገተች ሳሚ በጭራሽ ከበኃይሉ ውጭ ማንም አያረገውም ሊል ይችላል። ዳግም ደግሞ ሳሚ ነው ያደረገው ሊል ይችላል እና በጣም ከባድ ነገር ነው የሚፈጠረው። መጨረሻው በጣም አጓጊና ልብ አንጠልጣይ ነው። የቃል ክፋት፣ የበኃይሉ ተንኮል ውርሱን በእጃቸው ለማግኘት ወይም የተፈረመው ወረቀት እጃቸው ከገባ በየትም ሆኖ ተፈጻሚነት ለማድረግ ነው ቃል መልሳ እዛ ቤት መግባት የፈለገችው እንጂ የሆነ ታይም እስከ መጨረሻው እስከ ጥግ እንደሚያበቃላት በድጋሜ የብሌንን እና የራሷን ምርመራ አድርጋ ልታረጋግጥ ትችላለች። ግን ንብረቱ በእጇ ከገባ የትም አታገኘኝም ብላ ስላሰበች ይመስላል ሄሉ እንግዲህ ብሌንን ቃልን ለመበቀል፣ ብሌንን ለመታደግ፣ ብሌንን ብድሯን ለመመለስ ከሞትኩም ልሞት ከገደሉኝም ይግደሉኝ ብላ በትክክል ሂዳ እውነታውን ማፈንዳት አለባት። ምክንያቱም ቃል ብሌን ወዴት ሄደች በማለት ሄለን ቃልን መፈለጓ አይቀርምና የዛን ቀን ወደ ኋላ ሳትል እውነቱን ማፍረጥ አለባት ማለት ነው።